የአማራ ፋኖ በአራቱም ጠቅላይ ግዛቶች ወረራ ከፈጸመው የስርዓቱ አገልጋይ ወታደር ጋር የሚያደርገው ተጋድሎ ዛሬም እንደቀጠለ ነው። በጎንደር፣ በጎጃም፣ በሸዋና በወሎ በአራቱም ጠቅላይ ግዛቶች ከጠላት ብልጽግና ኃይል ጋር እየተደረገ ያለው የህልውና ተጋድሎ ተጠናክሮ የቀጠለ ሲሆን የፋኖ ኃይል ወረራ በፈጸመው የስርዓቱ ዙፋን አስጠባቂ ኃይል ላይ ድል እየተቀዳጀ እንደሚገኝ ከተለያዩ የግንባር ውሎዎች የምናገኘው መረጃ ያመለክታል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ከባህር ዳር ከተማ አባይ ማዶ ቀበሌ 11 እየተባለ ከሚጠራው አካባቢ 3 ያልታጠቁ ንጹሃን ወጣቶች መጥፋታቸው ተገለጸ። ተማሪ ብርቱካን ተመስገን ተወልዳ ባደገችበት ስናን ወረዳ ከክልሉ ቢሮ በተሰጠ ቀጥተኛ ትዕዛዝ ወረዳው የስም ማጥፋት ዘመቻ መክፈቱ ተሰምቷል። በደቡብ ጎንደር ከደብረ ታቦር ከተማ ከዋናው መስመር በመነሳት ወደ ተለያዩ አነስተኛ ከተሞች በመጓዝ የሹፍርና ስራ የሚሰሩ አሽከርካሪዎች ከአገዛዙ ጋር በሚሰሩ ኃይሎች በሚፈጸምብን ግፍ እንዳንሰራ ተደርገናል ሲሉ ገልጸዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ መጋቢት 18 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ በአራቱም ጠቅላይ ግዛቶች ወረራ ከፈጸመው የስርዓቱ አገልጋይ ወታደር ጋር የሚያደርገው ተጋድሎ ዛሬም እንደቀጠለ ነው። በጎንደር፣ በጎጃም፣ በሸዋና በወሎ በአራቱም ጠቅላይ ግዛቶች ከጠላት ብልጽግና ኃይል ጋር እየተደረገ ያለው የህልውና ተጋድሎ ተጠናክሮ የቀጠለ ሲሆን የፋኖ ኃይል ወረራ በፈጸመው የስርዓቱ ዙፋን አስጠባቂ ኃይል ድል እየተቀዳጀ እንደሚገኝ ከተለያዩ የግንባር ውሎዎች የምናገኘው መረጃ ያመለክታል። በገባበት የውጊያ ቀጠና ሁሉ ጠላትን በመደምሰስና ምርኮኛና ቁስለኛ እያደረገ የቀጠለው የፋኖ ኃይል በአሁኑ ሰዓት በርካታ ቀጠናዎችን ከጠላት ሰራዊት ነጻ በማውጣት አዲስ የፋኖ አባላትን በማሰልጠን ጭምር ተጋድሎችን አጠናክሮ ቀጥሏል። በውጊያ ቀጠናዎች ከሚደመሰሰውና ቁስለኛ ከሚደረገው የብልጽግና ኃይል በተጨማሪ በርካታ ቁጥር ያለው የጠላት ሰራዊት ምርኮኛ ተደርጎ የፋኖን ወታደራዊ ካምፕ እያጨናነቀ እንደሚገኝ ይነገራል። በአንጻሩ በፋኖ እየተገረፈ የሚገኘው የብልጽግና ዙፋን አስጠባቂ ኃይል በየንጹሃኖች መንደር እየተርመጠመጠ ሰላማዊ ሰዎችን መግደሉንና መዝረፉን ተያይዞታል። የውጊያ ቀጠናዎችን በመሸሽ ባልታጠቁ ንጹሃን መንደሮች እየተልከሰከሰ የሚገኘው አብይ መራሹ ሰራዊት ልጆቻችሁና ባሎቻችሁ ፋኖ ናቸው በሚል በሴት እህቶቻችንና በእናቶቻችን ላይ ዘርፈ ብዙ ግፎችን እየፈጸመ ይገኛል። ሽንፈቱን ያመነውና የታጠቀውን የፋኖ ኃይል ፊት ለፊት መግጠም የማይችለው የምርኮኛው የብርሃኑ ጁላ ጦር በአሁኑ ሰዓት ሙሉ ለሙሉ ወደ ወንብድና ስራ በመሰማራት ከፍተኛ ዝርፊያዎችን እየፈጸመና እንዲሁም ተቋማትን እያወደመ እንደሚገኝ ይታወቃል። ከባህር ዳር ከተማ አባይ ማዶ ቀበሌ 11 እየተባለ ከሚጠራው አካባቢ 3 ያልታጠቁ ንጹሃን ወጣቶች መጥፋታቸው ተገለጸ። ወጣቶቹ በተመሳሳይ እድሜ ላይ እንደሚገኙ የተገለጸ ሲሆን ብዙ ጊዜ በግል ጉዳያቸው ለመዝናናትም ሆነ የተለያዩ ስራዎችን ለመስራት እንደሚገናኙና አብረው እንደሚታዩ የመረጃ ምንጮቻችን ለሚዲያችን ተናግረዋል። እነዚህ ወጣቶች ከሰሞኑ የት እንደገቡ ባልታወቀበት ሁኔታ ከመኖሪያ ቤታቸውም ሆነ ከስራ ቦታቸው መጥፋታቸው ተገልጿል። ወጣቶቹ መጥፋታቸውን ተከትሎ ቤተሰቦቻቸውና ጓደኞቻቸው የእጅ ስልካቸው ላይ ቢደውሉም ስልካቸው ዝግ እንደሆነ የገለጹት የመረጃ ምንጮቻችን ምናልባትም በአገዛዙ አፋኝ ግብረ ኃይል ታፍነው ሊሆን ይችላል በሚል በየፖሊስ ጣቢያዎች ቢፈለጉም አልተገኙም ብለዋል። በመሆኑም በአሁኑ ሰዓት ቤተሰቦቻቸው የአብይ አህመድ የገዳይ ሰራዊት ገሏቸው ሊሆን ይችላል በሚል በከፍተኛ ጭንቀትና ለቅሶ ላይ እንደሚገኙ ተጠቁሟል። ራሱን መከላከያ ብሎ የሚጠራው አብይ መራሹ ሰራዊት ከቅጥረኛ የሚሊሻና የአድማ ብተና ኃይሎች ጋር በመቀናጀት ንጹሃኖችን ሰውሮ በመግደልና ባልታወቁ ቦታዎች አስሮ በማሰቃየት ላይ እንደሚገኝ ይታወቃል። ተማሪ ብርቱካን ተመስገን ተወልዳ ባደገችበት ስናን ወረዳ ከክልሉ ቢሮ በተሰጠ ቀጥተኛ ትዕዛዝ ወረዳው የስም ማጥፋት ዘመቻ መክፈቱ ተሰምቷል። የስናን ወረዳ ትናንት ከክልሉ በተሰጠው መመሪያ መሰረት በህዝብ ግንኙነት መምሪያው በኩል ለስርዓቱ አጋፋሪ ሚዲያዎች እየደወለ ተማሪ ብርቱካን ከ6 እና ከ7 ዓመት በፊት በወረዳችን ስትማር ሰነፍና ደካማ ተማሪ ነበረች። በሱስ የተጠመደች ከመሆኗ የተነሳ ትምህርቷን አትከታተልም ነበር።
ተሳዳቢና ባለጌ ከመሆኗ የተነሳ ከሰው ጋር አትግባባም ነበር የሚሉ የሐሰተኛ መረጃዎችን እያጋራ እንደሚገኝ ተነግሯል። በስርዓቱ ሚዲያዎች አስተባባሪነት ሰሞኑን እየተዘጋጀ በሚገኘው ዘጋቢ ፊልም ውስጥ እንደ ግብዓት እንዲሆን የስናን ወረዳ የህዝብ ግንኙነት አማካሪ አቶ አወቀ ከላይ የተጠቀሰውን የሐሰተኛ መረጃ ለሚዲያዎች ማዋሉ ታውቋል። ገዢው የብልጽግና ቡድን ከሸኒ ጋር በመተባበር አሰቃቂ ግፍ ፈጽሞባት የነበረችው ተማሪ ብርቱካን ሰሞኑን የደረሰባትን በደል ለህዝብ ይፋ በማድረጓ አገዛዙ ከፍተኛ ድንጋጤ ውስጥ ገብቷል። በአማራ ክልል ተለላኪዎች በእናረጋ ከበደ በኩል ተበዳይዋ ተወልዳ ያደገችበት ወረዳ የተሳሳተና የልጅነቷን ገጽታ የሚያበላሽ የተቀነባበረ መረጃ ለህዝብ እንዲነግር እየተደረገ ይገኛል ሲል መረብ ሚዲያ ዘግቧል። በደቡብ ጎንደር ከደብረ ታቦር ከተማ ከዋናው መስመር በመነሳት ወደ ተለያዩ አነስተኛ ከተሞች በመጓዝ የሹፍርና ስራ የሚሰሩ አሽከርካሪዎች ከአገዛዙ ጋር በሚሰሩ ኃይሎች በሚፈጸምብን ግፍ ስራ እንዳንሰራ ተደርገናል ሲሉ ገልጸዋል። ከደብረ ታቦር ከተማና ከሌሎች አነስተኛ ከተሞች የሚንቀሳቀሱ የህዝብና የጭነት ተሽከርካሪዎችን በመሾፈር ቤተሰቦቻቸውንና ራሳቸውን የሚያስተዳድሩ ሹፌሮች በሚደርስብን እንግልትና ዘረፋ ምክንያት አብዛኞቻችን ስራችንን በማቆም ለከፋ ችግር ተጋልጠናል ሲሉ ለሚዲያችን ተናግረዋል። በታጠቁ ኃይሎች ተደጋጋሚ ዘረፋና እገታ ይፈጸምብናል፣ ከኛ ከሹፌሮች አልፎ ገንዘብ አላቸው ብለው የሚያስቧቸውን ተጓዦች ጭምር በማገት የእገታ ማስለቀቂያ ገንዘብ በመጠየቅ ከፍተኛ ግፍ ይፈጽሙባቸዋል የሚሉት ሹፌሮቹ በአሁኑ ሰዓት አብዛኞቻችን ቤት መቀመጥን መርጠናል ብለዋል። ይህንንም ተከትሎ ሹፌሮቹ ስራቸውን በማቆማቸው ምክንያት ቤተሰቦቻቸውን ጨምሮ ለከፋ ችግር መጋለጣቸውን በምሬት ተናግረዋል። ይህ ድርጊት በሌሎች አካባቢዎችም በስፋት እየተፈጸመ እንደሚገኝ ይታወቃል። በመሆኑም በጎጃም ክፍለ ሀገር በተለይም ከባህር ዳር ወደ ደብረ ማርቆስ፣ ከደብረ ማርቆስ ወደ ደጀን በሚወስደው መስመር ፋኖን በመሰሉ የታጠቁ ኃይሎች ነገር ግን ፋኖ ባልሆኑ ዘራፊ ኃይሎች በርካቶች ሰለባ መሆናቸውን በተደጋጋሚ መዘገባችን ይታወሳል። ዘራፊ ቡድኖቹ ሹፌሮችን አግባብነት የሌለው ቀረጥ በሚል ስም ከሚዘርፏቸው በተጨማሪ ተጓዦችን የተለያዩ ስም በመስጠት ጭምር በማገት ለእገታ ማስለቀቂያ በርካታ ገንዘብ እንደሚዘርፉ በተደጋጋሚ ይነገራል። የሸኒ ታጣቂዎች በአማራ ክልል አዋሳኝ አካባቢዎች እንደ አዲስ በንጹሃኖች ላይ ጥቃት እየፈጸሙ መሆኑ ተሰምቷል። ከአገዛዙ ቀጥተኛ ድጋፍ የሚደረግላቸው የሸኒ ታጣቂዎች በሸዋ አዋሳኝ አካባቢዎችና በአዲስ አበባ ዙሪያ በአማራ ተወላጆች ላይ ከሰሞኑ ተኩስ በመክፈት ንጹሃኖችን በመግደል ንብረታቸውን እየዘረፉ እንደሚገኙ ታውቋል። በኦሮሚያ ልዩ ዞኖችና በአዋሳኝ አካባቢዎች በስፋት እየተንቀሳቀሰ የሚገኘው ሸኒ የሚል የዳቦ ስም የተሰጠው የስርዓቱ አንድ አካል የሆነው የገዳይ ስብስብ ዘርን መሰረት ያደረገውን ጥቃቱን አጠናክሮ ቀጥሏል። አማራውን ዘር የማጥፋት ተልዕኮውን ይዞ እየተንቀሳቀሰ የሚገኘው ስርዓት መሩ የሸኒ ኃይል በአማራ ተወላጆች ላይ ልዩ ልዩ ግፎችን እየፈጸመ እንደሚገኝ ይታወቃል። በመሆኑም ከሰሞኑ በተጠቀሱ አካባቢዎች በርካታ ንጹሃኖችን የገደለ ሲሆን ታግተው ተወስደው እየተሰቃዩ የሚገኙ ስለመኖራቸውም ተነግሯል። ወደ ሌሎች መረጃዎች ስናልፍ የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዝዳንት ሳልቫኪር የረጅም ጊዜ ተፎካካሪ የሆኑት ማቻር 20 ከባድ የጦር መሳሪያዎች የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው SPLM-IO አስታውቋል። ፓርቲው የጸጥታ ኃላፊዎች ህገ መንግስታዊ ድርጊት ፈጽመዋል ሲል ድርጊቱን አውግዟል። በተጨማሪም ሪክ ማቻር በቁጥጥር ስር የዋሉበት ምክንያት ግልጽ አለመሆኑ ተጠቁሟል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ እስሩ ሀገሪቷን ወደ አዲስ ግጭት እንዳያስገባት አስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይንሶም መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸው አሳስበዋል። የተባበሩት መንግስታት ድርጅት እንደተገለጸው ባለፉት 24 ሰዓታት ውስጥ ለኬርና ለማቻር ታማኝ በሆኑ ኃይሎች መካከል ግጭት ተከስቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።